ከዚህ ሆስፒታል ብቻ ማለት ከዚህ ሆስፒታል ብቻ ሳይሆን ከአዲስ አበባ አንቺ እኔ ነው አመራ አይ አጎትህን ሙድ እያልሽብኝ ነው። በአመዳም ደግሞ ሙድ እያዛል እንዴ? ለማንኛውም ሀሜታችሁን አቁሙ። ሰውነቴን ስቅቅ እያለኝ ነው። ኧረ እባክሽ አይካኪው ቅማል በልቶሽ ይሆናል። ቅማል ደግሞ ምንድን ነው? ታናሽ ወንድምሽ። አንተ ራሱ ሙድ ትይዛለህ። አሁን ብጨቃችሁን አቁሙልኝ። ምድረ አመዳም ምን ትመስላለች እቺ ጉማሬ? እንደ ልጅ ነበር ማንጠልጠል። አሴር በል በቃ ተዋት። አሁን ወደ አባዬ እንዴ ምን ነሽ ማክስቴ? ምን እያደረግሽ ነው? እና የቡጫት ስለነበር ረፉላችሁ እጄ ነው። አንቺ ልጅ እዛ ቤት የገባሽበትን መንገድ እየረሳሽ ነው ማለት። እዛ ቤት የገባሽው እኮ ከሀና ጋር እሳት አገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ? የፈለጋችሁን ብትልሽ አንቺ ውጭ አነቃሽ። አክስቴ ምን እያልሽ ነው? ብናገር ምንድነው ችግሩ? ይኸውልሽ እርግብ መጀመሪያ የምርመራ ውጤት ይላቅ። እሱን እኮ በእኔ ጣዩ ብለሽኝ ነበር። እና ብለሽስ አሁን ምን ተፈጥሮ ነው ይሄን ያህል የፈራሽው? ይኸውልሽ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? አዎ አሁን ማይ ዝግጁ ነኝ። ሀና አሁን የቁርጥ ሰዓት ነው እንዴ ጋሼ? ይሄ እኮ የዓለም ፍጻሜ አይደለም። ለእኔ ግን ከዓለም ፍጻሜም በላይ ነው። እትዬ ጠዋት ነግሬዎት ነበር። አሁንም ልድገምልዎት። ይሄ ምርመራ እርሶ ላይ ቅሬታ የሚፈጥር ከሆነ አሁንም መቅረት ይችላል። በፍጹም ይሄ ምርመራ ተደርጎ ምርቱን ከግርዱ ለይበታል ከሆነ እሺ። አሁን ዶክተሩ እየጠበቃችሁ ነው። ሁለታችሁን ግቡና እናግሩት። እሺ ደግሞ ይሄን ያህል አትጨነቁ። ከዛ ጉራችሁ እሺ ነው ምናምን ይወሰዳል። እሺ ጋሼ። አሴትዬ በቃ ተው። እሺ እትዬ ለሁሉም ነገር በጣም ይቅርታ። ሀና አንቺ እኮ ምንም አላጠፋሽም። እሺ ጋሼ አንተንም በጣም አመሰግናለሁ። አሁን ውስጥ በድጋሚ በጣም አመሰግናለሁ። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ይዘን የመጣነው አጓጊና ልብ አንጠልጣይ የሆነው ኖላዊ ድራማ በጉጉት ስንጠብቀው የነበረው የምርመራ ውጤት ላይ ነው ያለነው። ስትጀምሩ ውድ ጓደኞቼ ላይክ እያደረጋችሁ ደግሞ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እናመሰግናለን። የምርመራው ሂደት እንግዲህ ተጀምሯል ማለት ነው። ወይዘሮ ባዩሽ ወይዘሮ ሜላት ቤት ነይ ብላት ስለነበረ በጠዋት ተነስታ ሄደች። ስትሄድ አቶ መስፍን ከፈቱላት። በጣም ደነገጠች። ግቢ ስላትም በጣም መግባትም አልፈለገችም። ለምን አትገቢም? ምን ነው ደነገጥሽ ሲላት ምን ነው ለምን እንደመጣሁ አላውቅም፣ ለምን ነበር የመጣሁት ብላ መልሳ ራሷን ትጠይቃለች። በጣም የሚገርም ነው። በጣም ግራ ገብቷታል። ልክ ያወቀባት ነው የመሰላት የምትሰራውን ተንኮል እና በጣም የሚገርም የሚያሳዝን ነው። እንዲህ አይነትም ጓደኛ አለ ማለት ነው። ከእንዲህ አይነት ጓደኛ ይሰውረን ማለት ነው። ወደ አሁኑ በስነ ስርዓት ሰውየውን እንኳን ሰላም በይኝ እያላት ሰላም ሳትለው ወጥታ ሄደች። ከዛ ለእርግብ ደወለች ማለት ነው። እርግብ ስደውልላት ደንጌጣ ሰላም ጋር ተኝታ ስለነበረ በድንጋጤ ሮጣ ተነስታ ከሰላም ቤት ወጥታ አወራቻት ማለት ነው። አወራቻት ወይዘሮ ባዩሽን። እንቅልፌን እኮ አልጨረስኩም ትላለች እርግብ። አንቺ እንቅልፍ የሚያስብነውን ዓላማ ዘነጋሽ ማለት ነው ትላለች ወይዘሮ ባዩሽ ማለት ነው። እንደምንም ብላ ተነስታ ፊቷን አጥባ የተቀጣጠሩበት ቦታ ሄደች እርግብ ተብዬዋ። የሚገናኙበት ቦታ ላይ ሀንቾና አሲር ነበሩ። በግርምት ያየቻቸው ደንግጣ ሀንቾ እርግብና ባዩሽ እንዴት ተገናኙ የሚለው አንደኛ በጠዋት ሁለተኛ ደግሞ እንዴት ሊገናኙ ቻሉ የሚለውን ስላሰበች በጣም ገርማታል። ግን ሀንቾ ደግሞ ሁሉን ነገር በልቧ ነው የምትይዘው። ምንድን ነው ምን ሆንሽ ሲላት በግልጽ አልነገረችውም። ብትነግረው ጥሩ ነበር ብዬ አስባለሁ። እና ምንድን ነው የተፈጠረ ነገር አለ እንዴ ይላል አሲር ሀንቾን። እሷ ደግሞ አሲር ሚስጥር የምትደብቅ ከሆነ ነው የምነግርህ ትለዋለች ለአሲር ማለት ነው። ያው እንደ ወንድሟ ስለምታየው አባቷን ስለሚከባከብላት እንደ ወንድም ነው የሚመስላት ማለት ነው። ይቅርታ። እና አሲር ቤተሰቦችን እኮ አገኘኋቸው ትለዋለች። ይህም ቤተሰብ ይላታል አሲር። አባዬ እኮ አባት የወላጅ እንዳልሆነ ታውቃለህ አይደለ ስትለው ግን ቆይ እንዴት ሲላት ወላጆችን አገኘኋቸው ትላለች። ግን የኔን ሙሉ ታሪክ የያዘች ልጅ የጠፋበት ቤተሰብ እኔ ነኝ ብላ የኔን ፎቶ እና እንትን ይዛ መጣለች ትላለች። ልጅቷ የጠፋችባቸው ከ16 ዓመት በፊት
አክሱም ነበረ። አባዬ ምንን ያገኘኝ ከ16 ዓመት በፊት አክሱም ነው። ልጅቷ የያዘችው ታሪክ ደግሞ የኔ ነው ትላለች። ለአሲር እየነገረችው ነው ታሪኩን ማለት ነው። ለወንድሟ እያዋየችው ነው ያለውን ነገር የሆነውን ነገር እና እንዴት ነው ነገሩ ይላል አሲር ማለት ነው። የሆነ ችግር የሆነብኝ ሌላ ልጅ ነኝ ብላ የመጣች ልጅ ስላለች ታሪኬን ይዛለች ስላለች እሱን በቅርቡ በምርመራ ይረጋገጣል ትለዋለች ማለት ነው። የእነ ሰላም አባት ስፖርት እየሰራ ነው። አባዬ በዚህ እድሜ ትለዋለች ሰላም የስፖርት ልብስ ልበሽና ይልቁን አብረን እንሂድ ይላታል። አቶ መስፍን አባቷ የሰላምዬ አባት ስፖርት እኮ ብቻ ደስ አይልም አብረን እንሂድ ይላታል። ሀና ትችላለች እንደ ስፖርት ይላል። ምን ስፖርት ትላለች ሰላምዬ ለአባቷ። ያው አቶ መስፍን በእርግጠኝነት ሀንቾ ልጁ እንደሆነች ያምናል። ለምን ቆይ ከማየ ጋር አትሄድም ትለዋለች ሀንቾ። አባ ነው ሰላም ማለት ነው ይቅርታ ሰላምዬ አባቷን ለምን ከማየ ጋር አትሄድም ትለዋለች። አይ ሰው ጥራ ቢሉት ይላል። አሁን ደግሞ እርግብና ባዩሽ የተቀጣጠሩበት ቦታ ተገናኝተዋል። እና ባዩሽ አንዳንዴ እንኳን ለነፍስሽ ብትሰሪ ምን አለበት ትላታለች። ለጽድቅ ነው እየጠራሁሽ ያልሽኝ ማለት ነው ትላታለች። ለጽድቅ እንኳን ባይሆን ቁም ነገር ብትሰሪ ምን አለበት ትላለች ባዩሽ። ወይዘሮ ባዩሽ ለነገሩ ወይዘሮ አይገባትም። እንደዚች አይነት ጓደኛ አይጣልባችሁ ነው። ሊኖር ይችላል በእርግጠኝነት እንደ አይነት ጓደኛ የአንዱን እድገት አንዱ የማይፈልግ መቼስ ክፉዎች ነን። እንግዲህ ልብ ይስጠን ነው። አባትሽ መጠረለት ትላታለች ለእርግብ ባዩሽ። እርግጠኛ ነሽ አክስቴ አባዬ መጣ እንዴ? እና የት ነው ያረፈው? እንዴት አላየሁትም ትላለች እርግብ ባዩሽን። እናንተ ጋር ነዋ ትላለች ባዩሽ። ማለት የት አለ ትላለች። ከዛ አቶ መስፍን እና አባትሽ የምትይኝ ትላታለች። አዎ ከዚህ በኋላ ሌላ አባት የለሽም ትላለች። ወደኋላ እንዳት የጀመርነው ነገር ማብቂያ የለም፣ ወይ ገለን ወይ ሞተን እንወጣለን። የጀመርነው ነገር ቀላል አይደለም እያለች ነው ወይዘሮ ባዩሽ ማለት ነው። ወይዘሮ ሜላት ደግሞ እየተዘጋጀች ነው ወደ ምርመራው ቦታው ለመሄድ ማለት ነው። ሰላምዬ ወደ ክላሷ ስትገባ ወይዘሮ ሜላት ቤተክርስቲያን ለመሄድ ካልሆነ በዚህ ሰዓት ምን ትሰሪያለሽ ትላታለች። ቤተክርስቲያን እርግብ ሄዳለች አለች። ምን በዚህ ሰዓት ምን ትሰሪያለሽ ትላለች። አማት ነው እንደው የኔ ልጅ ትላለች ሜላት ማለት ነው። እና እሷ ደግሞ ምን ያማታል ትላለች ሰላምዬ። ያመመው ሰው ብቻ ነው እንደ ቤተክርስቲያን የሚሄደው ትላለች ሰላምዬ። በትክክል እውነት ነው። ያመመው ሰው ብቻ አይደለም መሄድ ያለበት ቤተክርስቲያን። ወይኔ ልጅ ትላለች ወይዘሮ ማለት። ሌላውን ትልና እማዬ ቆይ ከአባዬ ጋር እንዴት ናችሁ ትላለች ሰላም እናቷን። ቆይ ሳትቆጭ ነገሩን አስረጅ ትላለች እናትየዋ። አንቺ እናታችን እንደሆነች ሁሉ እሱም አባታችን ነው፣ እሱም ያገባዋል በእኛ ህይወት ትላለች ሰላምዬ ማለት ነው ለእናቷ። ሰላምዬ ቀጥተኛ ልጅ አልነበርሽ? ምን ይሄን ነገር ማወሳሰብ አስፈለገች እያለች ነው ወይዘሮ ሜላት ለሰላም። አንድ ላይ እንድትኖሩልን እንፈልጋለን ትላለች እናቷና አባቷን። እኔን ማስፈል በፍጹም የማይሆን ነገር ነው ትላለች ወይዘሮ ሜላት ማለት ነው የልጆቿን አባት። ሞተንም ቢሆን ከዚህ በኋላ እኛ ባልና ሚስት አንሆንም እኔና መስፍን ትላለች። ሰው ሞቶ ደግሞ ባልና ሚስት መሆን ይችላል ማለት ነው። የሌለ ነገር ነው የምታወራው። ለማንኛውም ትመቻለች ሴትዮዋ፣ ጨቅጫቃ ናት እንጂ። ከዛ ሰላምዬ ወይኔ እነዚህ ሰዎች ምንድን ነው የሚያወሩት? እኛ የማናውቀው የተፈጠረ ነገር አለ ማለት ነው ትላለች ሰላምዬ በአባቷና በእናቷ መካከል ያለውን ነገር ስላልገባት ማለት ነው።
አሴርና ሀንቾ ደግሞ እየተነጋገሩ ነው ማለት ነው። አንቺ ልጃቸው እንደሆንሽ ግን እርግጠኛ ነሽ ለሰዎቹ ይላታል አሴር ሀንቾን። አዎ እርግጠኛ ነኝ፣ ግን የመጣችዋ ልጅ የኔን ሙሉ ታሪክ ይዛለች እያለች ነው። የሰዎቹ ልጅ ሆኜ ብገኝም የአባዬ ሙሉ ሕክምና ይቋረጥበታል ብላ ይሄ የሚያስጨንቃታል ሀንቾ። ወይዘሮ መላት ስለሆነች ሙሉ ሕክምናውን እየሸፈነችላቸው የአቶ ኖላዊን ማለት ነው። የሰዎቹ ልጅ መሆኔ ከተረጋገጠ አባዬን ትቼ ከሰዎቹ ጋር ነው የምኖረው ወይስ አባዬ ጋር ትላለች ሀንቾ። ይሄን ማስጨንቋታል ማለት ነው። ቀጣዩን እናያለን።